ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 አመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ ካልሆነም እኮ እናንተ አታስፈልጉም ካልሆነ ራሳቸው መሄድ አለባቸው ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊዎች ለመልካም ተብለን ተሰብስቦ በደሃ የተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይሄንን ነገር እንወያይበት? ምን ሊያረጉት ነው የሚወያዩበትስ? ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄን ያህል እስከትሟቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳቅጠሉ ያለቀሰላት ልጅ ይሄን ያህል ምን ነው? ይሄ አሁን ውሸት ነው። ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው። እኔም አላምንም። አሁን መስማ የለኝም። ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው። ልትገባ ነው አብሽሩ ትኬት ሊቆርጥላት ነው። በዚህ ወር ልትገባ ነው፣ በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው። ይሄ ፌክ ነው የሚጫወቱብን በላያችን ላይ። እኛ እኮ የምናውቀው ነገር የለም የሚሉን ነገር ሁሉ እያመን ነበረ። አሁን በእምነት ላይ እምነት ነገር አንስተናል። አንዴ ብቻ ባያት እኔ ልጄ ባያት 13 አመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞት ምን አንዴ ሊያት እኔም ጠይቄ ነበር። ማስረጃ በኢሜል ነው ወይ የተላከው? ኢሜሉን አሳዩን ስንል ኮሚቴው ለኛ ተደውሎ ነው የተነገረን ብሏል። ስለዚህ እኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ የወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው አይደል? በአፍ ነው። ኮሚቴ ነው የሳውዲ ኮሚቴ ነኝ አለንና ጧት ሌሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ ነው አለን። ገና እየቀመስን ነበረ። የዛኔ ጧት ሌሊት ነው ማለት ነው። ለሰላት ማለድንም ከዛም በኋላ ይሄው እያየን ነው። በአመት ውስጥ አትመጣም፣ በየአመቱ ጠበቅኩ አትመጣም። አሁን የለም ራሳችን አሁን በሐሳብ ይሄው አልቀናል። አባቷ ታሟል፣ እኔም ታምማለሁ። በመምላይ ነው ያለነው። እኛውን ምን ይሻለን? ለማን ጠይቀው? ማጋን ድረስ ማ ቢሰማ ነው የሚሻለው? ኧረ ምን ይሻለን? እኛ ምን ይሻለና? አገር ለአገር ሁሉ ደረሰ፣ ተናገረ፣ ሳር ቅጠሉስ አወራ። ከዚህም በላይ እሺ እኛ ምን ማድረግ አለብን? የአገርም ልጅ ነው የኛ ልጅ ብቻ ናት። ይሄ ነገር ምንድነው? ኧረ ምን ይሻለን? ይሰማል አቡ? አዎ ይሰማል። አቡ አፍናን እየጻፈ ነው። አስገቡት እኮ እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን። ይሄን ደግሞ ወንድም ካልድ ይተባበረናል። ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደለ ወንድም ካልድ እዛን ተስፋ ሰጪ ነገር የለም። እንደዚህ እኮ ነው። አሁን እኛ እሱንም ስለማንጠብቀው ምን አልከኝ? ምክንያቱም ማለት ነው እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩን። አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብን አንፈልግም። ከኮሚቴ ውስጥ በጣም መልካም ሰዎች አሉ። በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ። በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ። እኛ እኮ ሆን ብለን ምን እንደያደረግነው እንዳታወሩ ወደ ሚዲያ ከወጣችሁ
እቺ ልጅ አደጋ ላይ ይደርስባታል። በአረብኛ ይተረጎምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል። ይኸው አንዳቸው ተስፋ ይሰጣሉ፣ አንዳቸው ዛቻ አለ፣ አንዳቸው የሆነ ነገር። ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቀጠፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድን ነው? መብት የላቸውም እኮ ሲጀመር። ስለመድረሱ እኛ 100% ኮርፊ የምናደርግበት ነገር ስላላገኘን ነው ደርሶ ሀሳብ ይቀይራሉ የሚሉት እንጂ ገንዘብ ሀሳብ መቀየር ካሳውን ከበሉ በኋላ ሀሳብ መቀየር መብት የላቸውም። ካሳ ከበሉ በኋላ ሀሳብ መቀየር የሆነ ነገር እንዳለ ያመላክታል እንጂ ማለት ነው። እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው ፈርመው ካስረከቡ በኋላ ምንም ሀሳብ የሚቀይሩበት ሁኔታ አይኖርም። ስለዚህ የሚዲያ ሰው ለጥቅሙ ብሎ መቶ ቢጠይቃችሁ ምንም መረጃ አትስጡ። ለኔ ነው ተባልኩት። ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ። ስሜታዊ ሆኖ ፖስት ያደርጉ ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ። ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ። ለሌላ ፍትህ መስጠት ፍትህ መጠየቅ ምንድነው ወንጀሉ? የቱ ጋር ነው ጥፋቱ? እና ተው ብለው ያን የኮሚቴ አካል ምንም ለኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው። አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናውቃለን እንደ ሚዲያ። ነገር ግን የተባለው ነገር ምን ያክል እውነት ነው? ምን ያክል ያምንበታል? ለሱ ነው የተደወለለት። ይሄ ጥያቄ እውነትም ከኢድ በኋላ ትፈታለች የተባለው ነገር አቡ አፍናን ነው እኮ አስገባ ከኢድ በኋላ ትፈታለች የተባለው ነገር እውነት ከሆነ እሱ ተደውሎልኛል ለኔ ካለ የሚያምንበት አካል ከሆነ እንቀበል። እሺ ተስፋ ምናርግ። ግን አለበለዚያ ተስፋ እናረግም። ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ። አልጠሩም። እስቲ እውነተኛ ትክክለኛ አቋም ካላቸው ተወካዩ ይዞ ይቅረብ። አቡ አፍናን ይቅረብና እንዲህ ተብያለሁ ለኔ ይበለን ተወካዩ። ከዛ እናምናለን። ግን ዛሬ በሶስተኛ በአራተኛ ወገን እየመጣ የመርጃው ታማኝነት አተን እኛ ህዝብም እየሰደበን ነው። ሀውዬ እኛ እኮ እውነት አለው ሀቅ አለው ህዝቡ። ብሩን ዘርፋችሁ ቤት ገባችሁ እየተባለ ነው። ሀቅ አለው ትክክል ነው። ግን ምንድነው ተጨባጭ መረጃ ስላላገኘን ብቻ ነው እኛ። ምክንያቱም አቡ አፍናን በእርግጥ እንደሚዲያ ተጨንቆ መጥቶ የሰማው ነገር እየነገረን ነው። ግን መሬት ላይ የሚወርድ አንድም ነገር የለም። ጠብ ያለ ነገር የለም። አምና ለምን አሉን? ለምን ለኢት ትመጣለች ብለው ተናገሩን። እውነት ከሆነ ካላመኑበት ደግሞ ማን አስገደዳቸው? ማን ተናገሩ አላቸው? እውነታውን ነገር ሲያገኙ ለኛም ለህዝብም ይፋ ያርጉ። ስለዚህ አሁን እውነት ከኤምባሲ መረጃ ከመጣ ለኛ አይነገረንም። እኔ 24 ሰዓት እየደወልኩ አይነሱልኝም ኮሚቴዎች። በአጠቃላይ አቡ አፍናን ብቻ አላገኘሁትን እሱን ላስጨንቀው አልፈልግም። እኔ ሰይፉ ልክ ነህ። የሚቀረው ነገር አለ። አዎ ሀቡ እኔ ሰውን ያላመሰገነ አላህን አያመሰግንም። ከቀኑ በላይ ያስደሰተኝ አላህ ምስክሬ ነው ሆስፒታል መሄዷ ነው። ዛሬ ለኔ አልሐምዱሊላህ ረቢል ዓለሚን መረጋገጥ አለበት። እሱ ሆስፒታል መሄዷን የነገረችን ሀቡ ነች። ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁን ልጆች ማታ ድምፃችሁ ተሰምቶ የሰራሹ ቪዲዮ ድምፅ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምፅ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። እያልኩ ያለሁት ኖ አንዴ ማሜ አሁን ዋናውን ነገር እንዳንረሳ ሀቡዬ። አሁን ሶፊዩ እያለው ያለው ቁም ነገር በዚህ ሊያረሳሱን በሐኪም ቤት ተሄዳ ታክማ ብቻ ሊያረሳሱን አንፈልግም። እኛ እንድትወጣ ነው ድምፅ ምን ነው። ሌላው የምጨምርላችሁ ነገር ይኸውላችሁ፣ እኔ አሁን ለዚህ ነው ተስፋ አይደለም የምፈልገው። ይህንን ብዙ ጊዜ ተደስተን አይተነዋል። ቤተሰቡ እንደዚህ እየሆነ ያለው ነገር እየተደጋገመ ሲደውሉ ማያነሳም። ነገርኳችሁ እኮ ውክልና ያለው ሰው መጥቶ ለምን አያወራንም? እንዲህ ነው የደረስኩት ብሎ ለሱ ነው ሚሴጁ የሚደርሰው። እነዛ ሰዎች በተወካይ አይደለም አሁንም መሆን ያለበት። እኔ አሁንም የምፈልገው ነገር እኛ የምንሄደውንማ እየሄድን ነው። አሁን እናንተ ጉዳዩ ተነስቶ ሲንጫጫ መልስ እንስጥ ብሎ የሚመጣ ሰው እኮ ሁሌም ሲነሳ ጉዳዩ ይመጣሉ። ለዛ ነው መከራ የሆነብን። እኔ በዚህ ጉዳይ በተባበርኩኝ በሰራውኝ ስሜ ሊነሳ አይገባም። ብር ተበላ፣ በቤተሰብ ነው የተሰበሰበው፣ የተላከው በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። እቺ ልጅ ትወጣለች የሚለውን በህጋዊ መንገድ መንግስት አካል ጉዳዩን እንደያዘ ተነግሮናል። ያን ሰው መግለጫ ያወጣል።
ከዛ ውጪ ግን እኔ በሚመጣው ተስፋ እኔ ብዙ ጊዜ ብሎኛል አቡ አፍናን ወንድሜም ቢሆን እኔ አሁንም ተስፋ አልፈልግም። የሚያስፈራሩ ሰዎች አሉ፣ ብር ካልተከፈነል የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሶፊዩ። ለምንድን ነው ብር የሚጠየቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅ ነው። በትክክል ስማቸው የተደበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ 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 ተብሎ በስነስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንክ ዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከእሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛም አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ካንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተን ነው የምንጠይቀው ያልችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው ይህንን ነገር መልስለት ለህዝቡ። እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው እስኪ። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገናኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዝዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉን። ለአባትም ለኔም ለእናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው፣ የሚደባበቅ ነገር ስላልሆነ እኛ ደግሞ ምንድነው ያልነው በዛን ታይም ስለጨነቀን እኛ ሙሉ ኃላፊነት ሰጥተናቸዋል። ብቻ ሌላን ምድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አዳምጡ ጋር አልከገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ሌላ ይደርሳል። ወደነማ ወደነተስ ገብቻለሁኝ። እስኪ ሰፊዩን አስቆሚውና ሳሎና ይሄንን ካል በኋላ በእኛ በሰበሰብነው ገንዘብ እናንተ የመወሰን ስልጣን የላችሁም አሉን። ለኛ ለቤተሰብ እነማ እናሲያ እኛ ደግሞ ገና 4 ሚሊዮን ነው የደረስነው እና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ ሰው አቴንሽናችን ሰፊት አድርገን ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናሲያ ፊታችን ስናዞር ኮሚቴው መልሶ አስገብኝና ገብተህ ካላቆ በቃ ሰፊዩን አንድ ያስቆሚውና እኔ ልጨርስና አልወጣላችሁ እንትን ስላለብኝ ነው። ከዛዬ እሺ ሰፊዩ አንዴ አባ አለቅጦርላችሁ ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል።
ምናልባትም ከሄድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሓነሁ ወተዓላ እንኳን ለዚህ ቀን አበቃን ነው የምለውና በዚህ መሰረት ለማንኛውም አካል ገብተህ እማማ እንዴት ኖት? ደህና ነኝ አልሐምዱሊላህ ይመስገን። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። የሌይላን ድምፅ ከሰሙ ስንት ጊዜ ሆኖት? ከደወለች ስንት ወር ሆናት? 9 ወር ሆኗል። አሁን 9 ወር ነው። 9 ወር ሆናት ከደወለች። ሌይላ ደውላ ያለቻችሁ ነገር አለ? ከ9 ወር በፊት ለመጨረሻ ጊዜ ያለቻችሁ ነገር ምንድነው? ለቤተሰቦች ምን ማለት ያለችኝ ነገር የለም። ያወራችኝ ነገር የለም። ማውቀው ነገር አይ ከ9 ወር በፊት ነው የደወለችው ሲሉን፣ ስትደውል ለማን ነው የደወለችው እና ምንድነው ያለችው ብዬ ነው የተናገረው። ለኔ እንኳን አልደወለችልኝም። ለከድር ደውላ ተናግራለች መሰለኝ እንጂ ከኔ ጋር አልተገናኘንም። ቆየ 9 ወር ነው፣ አመት ሊሆን ነው። ኦኬ ሶፊዩ የምታውቀው ነገር አለ? ከድር ማለት ወልደየው ነው ቤተሰብ። ከድር በነገራችን ላይ እዚህ ነው ያለው እና ቆይ ያስጠራዋል። ማዘር እያለች ያለችው ምን ታውቃላችሁ? እንትን ነው እኔ ካወራኋት ድምጿን ከሰማኋት 9 ወር ያልፋል። ግን ከዛ በኋላ ከድር ጋር ተደዋውለው አውርቷታልና ትክክለኛ ድምጿን ከሰማሁ 9 ወር አልፎኛል ነው እንጂ ከድር ጋር ከደወለች ማክሲመም 5-6 ወር ይሆናል። ኦኬ አይ ስትደውል እንደው ምንድነው ያላቻችሁ ነው? አንዳንድ ጊዜ ያው ሰው ሲደውል የሆነ ነገር መልእክት ኖሮት ነው አይደል? አታስቡ ቤተሰቦች፣ እኔ ደህና ነኝ ወይ ደግሞ እንደዚህ የሆነ ነው፣ ምን ደርሷል፣ እንደዚህ ተቸግሬያለሁ፣ ጨንቆኛል፣ ባካችሁ አግዙኝ፣ ምንድነው ያለችው ለቤተሰብ የሚለውን ማወቅ ስለፈለኩ ነው። ማለት ስትደውል መልእክቷ ምንድነው? አካባቢ ላይ እኔን ጋር በደወለችበት ታይም ያለችኝ ምንድነው ያው የስልክ እድል እንደማይሰጣት ፊት ቢበዛ በአንድ ወር ውስጥ ደውል ነበር እኔን ጋር ፋሚሊ በቋሚነት ደውል ነበርና ከዛሬ ከ9 ወር በፊት ማለት ነው። ግን አሁን ከዛ በኋላ የመጨረሻ ላይ ስደውል ስልክ ማግኘት አልችልም እና እንደ በፊት አይፈቀድልኝም አለችኝ። ፕላስ ደግሞ ለመጨረሻ ጊዜ ስትናገር ለኮሚኒቲዎቻችን አንዳንድ የሚያስፈልግ ነገር አመቻቹላቸውም ብላኛለች። ለኔ ለራሴ ማለት ትራንስፖርት እንደዚህ አንድ ነገር ነዳጅም ሊያስፈልግ ይችላል። ይሄ ነገር ለምንድን ነው የማታስተካክሉት ብላኛለች። ለኔ ማለት ነው። ማን አለች ስለ ለኮሚቴዎች እንዲከታተሉኝ ተወካዩ እንዲከታተልልኝ ነዳጅ እንደዚህ ያስፈልገዋል እና ለነዳጅ የሚሆን ነገር አመቻቹ አለች። ለኔ መጨረሻ ያወራችኝ ታይም ኦኬ ይሄንን ሐሳብ ያዙት። እሺ ቤተሰቦችም ይሄንን ጉዳይ ያዙት። ዋናው ጉዳይ ወደዚህ ማን ያለሽ ብዬ ስጠይቃት አይ ተወካዩ የኔን ጉዳይ እንዲከታተል ነዳጅ ያስፈልገዋል ስትለኝ፣ ከዛ ያው እኔም በወቅቱ እኔ ጋር ገንዘብ ስላልነበረ ለመወሰንም ስለቸገርኩኝ እኔ ያንንም አካል ጠየቀኝ። ከዛ እኔ ወደ ፋሚሊ እናትና አባት አማክራቸው እኔ በራሴ ገንዘብ የለኝም በአካውንቱ በኔ ስም አይደለምና እናትና አባትን አወያይ ብዬ መለስኩኝ። ያለው ሪያሊቲ ማለት ነው። መጨረሻ ሰዓት ያወራችኝ። ኦኬ ስለዚህ እንደዚህ እዛ ውክልና የተሰጠው ሰው ብር ያስፈልገዋል። እዚህ ጋር ለምንድን ነው የማትከፍሉት? ከተሰበሰበው ላይ ክፈሉለትና ለሱ ለነዳጅና ለምናምን ጉዳይን ያስፈጽም ብላ ራሷ በአፏ ነግራለች ማለት ነው። አዎ ለኔ ብላኛለች። እንዳለችኝም ደግሞ ልክ ለኔ እንዳልሽኝ ሌላ አሁን አቦንጋ ፋዘርንጋ ደውዬና ያልሽኝ ነገር ነገሪያቸው ብዬ እኔም ምላሽ ሰጠኋት። ከዛ በኋላ የሆነ ጊዜያዊ መፍትሄ ተፈላልጎ ትንሽ ገንዘብ እሷን ጋር ነበረ። ሌላም በገንዘብ የሚሰበሰብ ታይም 1000 ሪያል ነበረ። ቶታሊ 4000 ሪያል ልክ ያለው ደግሞ አለች። ከ2 ወር በኋላ ራሷ ላክሽላት። አዎ በቃ እሺ ታዲያ እንዴት ይሁን ብዬሽ ነግራት በቃ እንደሚሆን እናደርጋለን ብላ ተናገረችኝ። ስለዚህ ምንድነው እኛውን አንዳንዴ ለሴፍቲ ሲባል ሴኩሪቲ የሚደረጉ ነገሮች ሲውል ሲያድር መልኩ እየቀየረ ስለሆነ የመጨረሻ ያወራችኝ ለኔ ይሄን ብላ ነው ያወራችኝ ነበረው። ከዛ በኋላ እኔ ጋር የሚባል ነገር አልደወለችልኝም።